ምክክሩ በእውነት በጣም ጥሩ ለኢትዮጵያ ኤቨርላስት የኢትዮጵያ ለመጨረሻ የሚገባው ነገር በቃ የተሰራበት ነው። ኢትዮጵያ ያው ተመካክራለች። ኢትዮጵያን የሚወክሉ ከኢትዮጵያ ማህበረሰቦች ከኢትዮጵያ ህብረተሰብ የተውጣጡ ሰዎች መጥተው እዚህ መክረዋል፣ ዘክረዋል፣ ተዋደው አንድ ሆነዋልና እነዚህ ሰዎች የሚመለሱበት ቦታም ተጽዕኖ ፈጣሪዎች ናቸው። ያኮረፉ ሰዎችም መጥተው ተመካክረው ኢትዮጵያ ሰላማዊ ሆና የበለጸገች ኢትዮጵያ የምናይበት ለልጆቻችን የበለጸገች ኢትዮጵያ የምናወርስበት ጊዜ ይሆናል፣ ወደፊታችን ይሆናል ብለን ተስፋ እናደርጋለን። እዚህ ላይ የተገኘው ጠቅላላ የጉባኤ አባላት በየአካባቢው በየክልሉ ያሉትን ችግሮች፣ ፍላጎቶች እና ያሉበትን ተግዳሮቶች የሚያስረዳበትና ድምፁ እንዲሰማለት የጠየቀበት ስለሆነ በጣም ግሩም የሆነ ምክክር ነው እያካሄድን ያለነው። ይሄ ምክክር ለተግባባች ተስፋ ላላት ማህበረሰቧ፣ ህዝቦቿ ለልማት ለሰላም የሚቆሙባት የተረጋጋች ኢትዮጵያ የምትመጣበትና የምትሰፍንበት አገር እንድትሆን ሁሉም እያንዳንዱ ዜጋ ሁሉም እያንዳንዱ ኢትዮጵያዊ የራሱ አስተዋጽኦ አለው ብዬ አስባለሁ። ነገር ግን እዚህ ደግሞ ሀገራዊ ምክክር ውስጥ የማያቸው ድባቦች ራሳቸው ለኢትዮጵያ ትልቅ ተስፋ ትልቅ አጠቃላይ አገራችን ወደ ሰላም፣ ወደ መረጋጋት፣ ወደ መግባባት፣ ወደ መስማማት የምትመጣበትን መንገድ የሚጠቁም እና የሚያሳይ መንገድ ነው ብዬ ነው የማስበው። ይሄ ምክክር አገራችንን ወደ ከፍታ ወይም ከነበረበት በሽታ ድኖ ወደ ጥሩ ነገር ጥሩ ደረጃ ላይ ይሸጋገራል ብዬ እጠብቃለሁ። ይህ ደግሞ የመጀመሪያ አዲስ ግኝት ያስገኘ መድረክ ስለሆነ ችግሮች ይፈታል ብዬ ተስፋ የማደርገው የጅምር ጉባኤም አይመስልም። ማህበረሰቡ በዚህ ተኩኖ ያደገ ነው የሚመስለው። ውይይቱ ጤናማ ነው። ፍክክር የለበትም፣ መናናቅ የለበትም። ሀሳቡ ያለምንም ገደብ ያቀርባል፣ ይወያያል። እንግዲህ ወደ መጨረሻ የሚመጣው ሪዛልት የጋራ ነው የሚሆነው። ዞሮ በውይይት የሚያምን ማህበረሰብ ተፈጥሯል ብለህ መውሰድ ትችላለህ። ለሀገራችን ተሰብስበን መመክራችን በጣም ደስ የሚል ነው። ሁሉም ራሱን ይዞ የመጣውን ቅሬታ አሁን ይሄ ምክር ላይ ሲመጣ በጣም ደስ በሚል ሀሳቡን ሁሉም በአንድነት አንድ ሀገር አንድ ሰው መሆናችን ሁሉም የተረዳበት ምክክር ነው። ይሄ ምክክር ለኢትዮጵያ መልካም ነገር ለልጆቻችን ለትውልዱ ለአሁን ላለው ትውልድ መልካም ነገር ያለ አንዳችም ጦርነት ሰው ሁሉ በወንበር ተቀምጦ የሚመካከርበትና ተስፋ ያላት ሀገር ለልጆቻችን እንደምናስረክብ ተስፋ አለኝ። እኛ እድለኞች ነን። የዚህ ጉባኤተኛ ተሳታፊዎች ታሪካዊ አሻራችን ነው ማሳረፍ ያለብን። ለትውልድ ለቀጣይ ጄኔሬሽን የተሻለ ነገር ሰርተን እንደምናሳልፍ ተስፋ አደርጋለሁ። ድሮ የማንነጋገር ድሮ የማንስማማ ሰዎች አሁን ላይ ሰፊ ግብአት አለው። ምክክሩ ትልቅ አንደኛ የጠብንና የልዩነትን ግድግዳ ፈርሷል። አንድነታችን እየጎላ አንድነታችን እየታየና ኢትዮጵያ በዚህ በምክክሩ ላይ በከፍተኛ ሁኔታ ከፍ ብላና ልቃ እየታየች እንደሆነ ይሰማኛል።